ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላቸዋለን። ለናታን ካሌብ፣ ለራፋኤል ታምራት፣ ለዘዮሐንስ አሸናፊና ለዮአስ ሚኪያስ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን በጣም አመሰግናለሁ። እስካሁን ላደረጋችሁት ነገር 80 ሺህ ገብተናል። አሁን ደግሞ ወደ 90 ሺህ በፍጥነት እንድንሄድ ያላደረጋችሁ አይታችሁ ቼክ አርጉና አርጉ። አዳዲሶችም ቤተሰባችን እንድትሆኑ በትህትና ጠይቃችኋለሁ። እኔ ሴት ላረግ ነው። እናንተ ደግሞ ቪዲዮውን ላይክ መታርጉበት አፍታ ታገኛላችሁ። ቪዲዮውን ላይክ አርጉና እንጀምራለን። አዲስ አበባ አይን በሚባሉ ቦታዎች ግንባታዎችን እየገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ በአፍሪካ ህብረት ፊት ለፊት ቡልጋሪያ ላይ አዲስ ሳይት አቅርበላቸዋል። ባለ 1 መኝታ በ5.5 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ10.1 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ ቀርበናል። የአከፋፈል 100% ለሚከፍሉ ደንበኞቻችን ሲሆን የረጅም ጊዜ አከፋፈል ለሚፈልጉ ደንበኞቻችን ደግሞ ባለ 1 መኝታ ቤት በ1.5 ሚሊዮን ብር ቅድመ ክፍያ በ7.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ ቤት በ1.8 ሚሊዮን ብር ቅድመ ክፍያ በ9.4 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ2.8 ሚሊዮን ብር ቅድመ ክፍያ በ14.4 ሚሊዮን ብር አጠቃላይ ክፍያ እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞቻችን በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር አጠቃላይ ክፍያ እዚሁ ቡልጋሪያ ላይ እና በታራቂ ፒያሳ አድዋ 00 ፊት ለፊት የንግድ ሱቆችን አቅርበላቸዋል። ለበለጠ መረጃ ሳይት ቪዚት ከታች ባለው ስልክ ይደውሉ። ብዙ ጊዜ ወላጆም ሰዎች የሚቸገሩት ልጄ ምን ላብላው፣ ለልጄ በቃ ምን አይነት ምግብ ይሻላል፣ ልጄ ጨነቀኝ ምን ይብላ ምናምን የሚሉ ነገሮች ብዙ ጊዜ ለወላጅ እንዴት ነው የሚያሳስቡ ጉዳዮች ይሆናሉ። እኔ እግዚአብሔር ይመስገን እንደዚህ አይነት ነገር ብዙ አልሄድኩበትም። ለምን ልጄ በቃ የሚፈልገው መብላት የሚፈልገው የሚያውቅ ልጅ ነው። በቃ ፍላጎቱን የማይደራደር በቃ የሚያውቅ ልጅ ነው። በቃ እኔ እንዴት ልበላችሁ የበቃና የነቃ ዜጋ ነው የወለድኩት እላለሁ። አንዳንዴ ሳስበው እንደዚህ አፍ አውጥቶ አልነገረኝም እንጂ ሁሉ ነገር ጽድት አድርጎ ያውቃል የሚፈልገውና ብዙ አልቸገርም በእንደዚህ አይነት ምክንያት። ለምሳሌ በጣም ወዶና መርጦ ከሚበላቸው ምግቦች ውስጥ የተቆራረጡ ወረቀቶች፣ የሃይላንድ ክዳኖች፣ ማንኛውም አይነት የቤት ጠራቂ ቆሻሻዎች፣ በተለይ እነዚህ ልጣጭ ነገሮች እነሱማ ስሰማ የበዓል ምግብ ናቸው ምናምን ይባላል በልጆች ዓለም ውስጥ። ልጣጭ እነዚህ የአቮካዶ ልጣጭ፣ የሽንኩርት ልጣጭማ ልጆቹ ሳይሆኑ እንደሰማሁት ከሆነ ለአይምሮ እድገቱን ላይ ይጠቅማል። ውጭ ወጥቶ ከሆነ ሳር ነገር እንጨት አይገኝም። እንጨት ውድ ነው፣ ግን እንጨት ምናምን እነዚህ በጣም ለሰውነት የሚያፋፉና ተመራጭ ሆኑ የማይደራደርባቸው ምግቦቹ ናቸው። በተቃራኒው በኩል ደግሞ በልጆች ዓለም ውስጥ ውግዝ የሆነ በሃይማኖታቸው ክልክል የሆነ እንደ ጸያፍ የሚቆጠሩ ምግቦች እናንተ ተጨንቃችሁ ተጠባችሁ በንጽህና የሰራቻቸው ምግቦች ለምሳሌ እነ ካርቦሃይድሬት አዘል፣ እነ ፕሮቲን አዘል፣ እነ ሄልዚ ፋት ምናምን አዘል፣ በተለይ ለአይምሮ እድገት እነ ኦሜጋ 3 ያለበት ምናምን ብላችሁ የምታስቡት ምግብ እሱማ ውግዝ ነው። በሃይማኖታችሁ ተወግዟል። ሊበላ ሊታሰብ ራሱ አይችልም። ከዛ ሲቀጥል ደግሞ ምግብ የምትሰጡበት አቀራረባችሁ ራሱ በጣም ለልጆች ማራኪ መሆን አለበት። ለምሳሌ እናንተ ተጨንቃችሁ በቆንጆ ሳህን አርጋችሁ ቆንጆ የሚበሉበት ወንበር ላይ ማስቀመጥ ምናምን ይሄ በፍጹም እንደ ጸያፍ እንደ ሰቀጥጥ ነገር ነው ልትታዩ ብትችሉት። ግዴታ የሚሰጣቸው ምግብ መሬት መንካት አለበት። መሬት እኔ ሲመስለኝ ልጆቹን ወልደናቸው ሳይሆን የሆነ ጊዜ ከእስር ቤት ይወጡ ነው የሚመስለኝ። ካርታ መጫወት ይወጣሉ። ሁሉም ምግብ እንደ ካርታ መሬት ተጥሎ መሬት ረግቶ ነው የሚነሳው። ለመሬት ይጥላሉ፣ ከመሬት ላይ ነው የሚበሉት። ስለዚህ እኔ አሁን ምን አሰብኩኝ፣ ለምን እንደዚህ አስጨንቀዋለሁ ከሃይማኖቱ ከባህሉ ውጭ የሆነ ነገር አድርጌ በሳህንና በወንበር ላይ አስቀምጬ ልጁን ከማበላው አልኩኝና እንዲህ ጠረጴዛ ስር፣ ወንበር ስር፣ ሶፋ ስር ምናምን ምግቦቹን ብጥልለት አድኖ መብላት ነው የሚፈልገው ልጄ። ጥሮ ግሮ ነው እንጂ እንደ ሰነፍ ቁጭ ነው አይፈልግም። ስለዚህ እንደዛ እራሱ አድኖ እራሱ ያገኘው እየመሰለው እንደዛ ነው እየተግባባን እየሄድን ያለ ነው ልላችሁ ፈልጌ። ደህና ዋሉ። ይህን ያለችውን ነገር በሙሉ
ልጅ ያለው ሰው ብቻ ነው ሊረዳው የሚችለው። ለምን እንደሆነ በማይገባን ምክንያት ነው እንደዚህ የሚሆኑት። መሳሪያ ነው የሚገርም ስቆርብ ነው የተውኩት። አረ ሽጉጥ ሁልጊዜ ቦርሳዬ ውስጥ አለ። ምክንያቱም ፍቅር አለኝ። እንዴት መሰለ አባቴ ቤት ውስጥ ሲገቡ በር ላይ ነው ሽጉጥ፣ እዛ ጋር ቆማለሁ። ሽጉጥ አባባ ቤት ውስጥ ክልክል ነው፣ ሽጉጥ ታጥቆ አይቀባም። ሽጉጡን ይሰጡኛል፣ ራስጌ ወስጄ ያስቀምጣሉ። ሲወጡ ደግሞ ልክ ይዤ ወጥቼ በር ላይ እሰጣለሁ። እና ፍቅሩ ከልጅነቴ ጀምሮ አለኝና ቦርሳዬ ውስጥ ምንም ስቆርብ ነው በቃ ይወጣው። ደስ ይላል። አልፈ እንትን አይደለሁም። ጥንቃቄ ጥሩ ነው። ፍርሃት የሚባል ነገር አይኖርም። ብዙ አንዱ በረከት ይሄ ነው ማለት ነው። ሁልጊዜ ጠንቀቅ ትላለህ። ሁሉን ነገር እንዲሁ ዝም ብለህ ደስ ብሎ በተስፋ ተቀበለው። ሊሆንም ይችላል ላይሆንም ይችላል የሚል ነገር ይመጣብሃል። ችግርንስ እንደዚህ ተጋፍጤ ማሸነፍ መሳሪያውንም ተጠቅሞ ቢሆን ተጠቅመውት ያውቃሉ? እንደው አዎ ምንድነው መሰለህ በድሮ ወታደር ነው ያሁን ነው ጋላቀው ህግ አለ። መሳሪያ ስለያዝክ ዝም ብለህ አንስተህ አትመጣም። ሰው አንድ ሰው ሊጎዳ ሲመጣ መጀመሪያ ወደ ሰማይ ነው የምትተኩሰው ደንግጦ እንዲመለስ። እምቢ ብሎ ወደ አንተ የሚመጣ ከሆነ እግሩን መታው ነው የሚለው። እግሩን መታው እየተጎተተ ከመጣ ጭንቅላቱ መታው ነው እንጂ ዝም ብሎ ወዳውኑ ተነስቶ የሰው ጭንቅላት አይመታም። በድሮ በወታደር ህግ ያሁኑን አላውቅም። ወደ ታስደነግጠዋለህ። አየህ ወደ ሰማይ ተተኩስና ይደነግጣል። እንደዛ ነው። እንደው ላደን አልወጡም እሱን ይዘው ላደን አልወጡም። አደን እንኳን አልሄድም። ግን ማታ ማታ ድሮ ትንሽ መኪና ነዳ ነበረ። ሽጉጤን ቁጭ አድርጌ የትም ሄዳለሁ። ምንም አልፈራም። እኔ እኮ 100 ሺህ ብር የላኩልሽ እኮ በ30 ሺህ ብር ሁለት አህያ ገዝተሽ በ70 ሺህ ብር 50 ጣሳ አድርገሽ ምስርሽ እንድነግጂ ነው። የምን ቀይ ስልክ መግዛት ነው? የምን ጥፍርሽን መሰራት ነው? ሰላም የሚባባውትን ስልክ ገዝተሽ እኔ ጋር ታወሪበታለሽ ብዬሻለሁ። አንቺ ሌላ ወሬ ታወሪኛለኝ እንዴ? እዚህ በረሃ ላይ የምሰቃየው እኔ ምን ላደርግ ይመስልሻል? ቆይ ነገርኳት ነው ሀብቴ አታቻኩለኝ። እዚህ በረሃ ላይ የምትሰቃየው ለሷ ዩማኔር ለመግዛት ቀዩን ስልክ ለመግዛት ነው ማለት ነው። ሚስ ቤሪ እና ሚስተር ተፈሪ። ሚስ ቤሪ ሚስተር ተፈሪ ጣፋጭ እንደ እንጆሪ፣ ሽታሽ ደግሞ ሮዝመሪ ከግቢው በሙላ የውበት ፊት አውራሪ ሚስ ቤሪ። እኔ ምንሽ ያው ፊዚክስ አስተማሪ እንደሆንኩ ታውቂያለሽ። ስሌት ምናምን ይጠይቃልኛ እና ስለ ውበትሽ ላሰላ በሬሽዮ ስኬሉን እንትን ልላልኩና ከስኬል ያፈነገጠ መልክ ነው ያለሽ። ስርዓተ ቢስ ውበት ነው ያለሽ። መረን የለቀቀ ውበት ነው ያለሽ። ዊጋ ጦጥ ነው መልክሽ። ሚስተር ተፈሪ እንዳይሰማም ስፖርት አስተማሪ ተይ እንጂ ሚስ ቤሪ እኔን ማወዳደር ከስፖርት አስተማሪ ይኸውልሽ በተመስገን እንጀራ አልገባም ብዬ ነው እንጂ ፊዚክስ እና ስፖርትን በተመሳሳይ ሰዓት ማስተማር የምችል ሰው ነኝ። ይኸውልሽ ያው ተማሪን ሰብስቦ ገመድ ማዘለል ቁም ነገር ሆኖ ነው። ተይ እንጂ ሚስ ቤሪ ይኸውልሽ ደሞዝ ደግሞ እንደምበልጠው ታውቂያለሽ 4-5 እጥፍ። አትዳፈር ሚስተር ተፈሪ። ደግሞ የሚያወራኛል ዳይሬክተሩ መሀሪ። በእውነት ዳይሬክተሩ መሀሪ ጡረታ የወጣ ሰው ምን ያደርግልሻል? ማለት በጣም ጥሩ ጥያቄ ነው። ይኸውልሽ ዳይሬክተርና ሙያ ማለት ሰው መንቀሳቀስ ሲያቀተው እንዲሁ አንቺን ለመደገፍ ይሄ ሰውዬ ቤት ቁጭ ከሚል ተብሎ የሚሰጥ ሙያ ነው እንጂ እሳቸውንም ቢሆን ደሞዝ እበልጣቸዋለሁ። ያዛው እንዲቅርብሽ ሚስ ቤሪ። እኔ የምልሽ ትንሽ ስለ ፊዚክሱ ቀብ ካለሽ አንቺን ሳስብ ልቤ ወጣ። እስኪ እቺን ስሌቷን ንገሪኝ በሽምጠጣ። እኔ እኮ ብዙም አላውቅም ስለ ሽምጠጣ። ትንሽ ጊዜሽን ልዋስሽ ላስረዳሽ ስለ ሽምጠጣ የፍቅራችን ኬሚስትሪው እንዲመጣ። ጋይስ ኢማጂን ነው ጓዛችንን ይዘን ከወጣን ሁለተኛ ቀናችን። እኔም ረዳቴ ምሳ እራት ፎጣ ብርድ ልብሳችንን ይዘን ከወጣን 24 ታየው እስካሁን አግኝተናል። ቀዳንም አሁንም በተስፋ እየተጠጋጋን ነው። እንግዲህ ስንደርሶ ያለቀ ሊባል ይችላል። ኢማጂን ነው የሚባለው። ኢራንዬ የኔ እናት አፉ
አጥፍተናል፣ አፉ በይን። ሁለተኛ የለመደንም ኢራንዬ። ይህንን አካውንት ፎሎ 1000 ፎሎወር አስገቡና ላይቭ ስትሪም ሸገርን ላስጎብኝና እስኪ በቲክቶክ እንስራበት። ሁላችሁም ፎሎ አድርጉ። እስኪ ያራዳ ሁላችሁም ፎሎ አድርጉ። እኔና ረዳቴ ጓዛችንን ይዘኔው ሁለተኛ ቀናችን ምንም ይዋሽ ነገር የለም። ይሄው እንደምታዩት በዚህ ራት እናስመጣለን። የብርድ ልብሳችን ነው። ውሃ ደግሞ ሃይላንዳችን ነው። አዲስ አበባ ከተማ ላይ ነው ይሄ ሁሉ እየሆነ ያለው። ቴንክ ዩ ጋድ። በጦርነቱ ምክንያት በጣም ከባድ የነዳጅ እጥረት ተከስቷል። አዲስ አበባ ውስጥም ትልልቅ ሳይሆን በጣም ረጃጅም ሰልፎች እየታዩ ነው። ይሄ ግርግር እንግዲህ ግርግር ለሌባ ይመቻል አይደል? ይሄ ግርግር ደግሞ ለአንዳንድ አጭበርባሪዎች የተመቸ ሁኔታ ፈጥሯል። ከዛ በፊት ግን እስቲ በሆነ ወቅት ነዳጅ ማደያ ሲመረቅ እንዴት ነበር የመረቁት? ቅርብ ጊዜ ነዳጅ አሁን እንደዚህ በጣም በከፍተኛ ሁኔታ ችግር በሆነበት ሰዓት ላይ ደግሞ ነዳጅ ማለት የለም እየተባለ ባለበት ሰዓት ላይ ብሩ ተውት የለም እየተባለ ባለበት ሰዓት ላይ ምን ትዝ እንዳለኝ ታውቃላችሁ? ይሄ ኢቨንት ዛሬ ማደያ ሲያስመርቁ እንደዚህ ነዳጅ የበተኑት ሰዎች ማለት ነው ምን ይሰማቸው ነው? ዛሬ ዜና ሰርቼላችኋለሁ። ሌሎች ኮንተንቶችም እንትን ብለዋቸዋል ብዬ ተስፋ አደርጋለሁ። ዲክሲሳ የሚባል ቦታ ነው መሰለኝ አይ ቲንክ አርሲ ውስጥ ነዳጅ ማደያ ሲመረቅ እንደዚህ እንትን የተበተነ ነዳጅ ምን ይሰማቸው ነው ሰዎች እና እዚያ ከዙሪያው የነበሩ ሰዎች ያጨበጨቡ የነበሩ ሰዎች ምን ይሰማቸው ነው? ጸጸት ነው የሚሰማቸው። ሌላ ምን ይሰማቸው? በነገራችን ላይ ምንድነው ነዳጅ ማደያ ለመመረቅ ነዳጁን አውጥቶ መሬት ላይ ማፍሰስ ምን ትርጉም ይሰጣል? ትርጉም እንኳን አይሰጥም። ችግርም ቢኖር ባይኖርም ነገ ደግሞ ወፍጮ ቤት ስትከፍት የተፈጨ እህል አውጥተህ መሬት ላይ ልትበትን ነው እንደማለት ነው። የቀዳ ነው ነዳጅ እንደዚህ ውሃ ሆኗል። ሙሉ ነዳጅ እየመለሰ ነዳጅ ተወደደ የገን ጠፋ እያላችሁ መጨረሻው የሰው መኪና ይኸው የሰው ንብረት ይኸው ወራጅ ውሃ ማለት የዝናብ ውሃ ነው የቀዳው። የዝናብ ውሃ ነው የጨመሩበት መሰለኝ። ኖርማል ውሃ እንኳን አይደለም። የዝናብ ውሃ እንደዚህ ውሃ ኧረ በለው ጭካኔ ተማሩ ይባላል። በቃ ፊልትሮን እንትና አዘዝ ምን የሚባል ተረት ነበረ? የ50 ሳንቲም ዶሮ የብር ገመድ ይዛ ጠፋች ምናምን የሚባል ነገር ነበር። መኪናን የሚያክል ውድ ነገር ላይ ውሃ ቀላቅሎ መሸጥ ነዳጅን መኪናውን እንዴት ዳሜጅ እንደሚያደርገው ኢንጂኑን አስቡት። እና ይሄ ነገር ደግሞ እንደ ዝም ብለው ለቪዲዮ ነው እንደ ምናምን ያስብላል። አሁን ስታዩት አይደለ መንገድ ለሌሎች ሹፌሮች ያሳዩትን ደግሞ ተመልከቱ። በጣም ያሳዝናል። እንግዲህ አሁን ይሄ መኪና ናፍታ ብለው በጄሪካን ሸጠውለት ነው እንግዲህ ይኸው መኪናው ሞተሩ ላይ ችግር አምጥቶ ይኸው እዚህ ቆቃ መቅቢያ ላይ ቆሟል ማለት ነው። አያችሁ እንግዲህ ክፋቱን፣ የሰው ክፋቱ፣ የአበሻ ክፋቱ፣ ገንዘብ ወዳድነቱ እንግዲህ በዚህ ልክ ነው። ጋዝ ይሁን ምን ውሃ ጨምረውበት ነው ያደረጉበት። ይኸው አፍስሶታል። እዚህ ጋርም ከእንደገና ሞተር እንትን ብለዋል። በቃ ያሳዝናል። ብቻ በዚህ ላይ የጫኑት ዶሮ ነው የጫኑት። ያሳዝናል። ይኸው በቃ እንዳለ ዶሮ ነው የጫኑት። ተመልከቱ፣ ይኸው ዶሮ ነው። አያችሁ ምን ያህል ነው? ምንድነው አሁን ሀብታም ነው የሚያደርገን? ይለውጠናል ወይስ ምንድነው? በዚህ ልክ ኧረ ተው እባካችሁ። እንደው መተዛዘን የሚባል ነገር አለ። ነገሩ ያው በርበሬ ውስጥም በቃ ኧረ ብቻ ነው የምናገረው ነገር ነው የሚጠፋኝ በእውነት። ሰው በዚህ ልክ ምንድነው መዝገብገብ? 20 ሊትር ብሎ የሚረከበውን ጀሪካን 42 ሊትር ይላሉ። በዛው ላይ ውሃ አድርገህ ኧረ እንደው አይለፍላችሁ በእውነት። እንደዚህ አሁን የእንስሳ አምላክ እናንተን ይፋረዳችሁ። ተመልከቱ እንግዲህ አሁን ምን ትሉታላችሁ? ምን ያህል ብር ይህን የሚያክል መኪና ዳሜጅ ማድረግ ካለው ችግር አኳያ እንግዲህ ሰዎች ተሰልፈው መግዛት ምናምን ጊዜ ምናምን የሚባል ነገር አለ እና አለኝ ብለው በጀሪካን ይሸጡላቸዋል ማለት ነው። እና ይህን እንግዲህ ከዚህ ተማሩ። በጀሪካን ነዳጅ የምትገዙ ሰዎች በጣም ጥንቃቄ አድርጉ። በፍጹም መግዛት የለባችሁ መኪናችሁን ዳሜጅ እንዳይሆን ማለት ነው። ክላሲክ አይነትና ማለት ይሄ እኮ እራት ልትበላ ስትል ከፍቅረኛዋ ጋር ፋሳናስ መጣውባት አይገርምም? እኩል ነው እየነገረን ያለው። ጆሮ አለኝ እየሰማሁ ኤክሳይትድ ሆኜ እኮ ከዛስ ከዛ ልክ ባዝሩም ደርሼ ልምጣ ብላ ፈሷ ልትፈሳ ብትሞክር ፈሷን አስቀረውባት። ክላሲክ አይንዬ ስሰማ ፈሷን አጠፋሁት።
እየሰማው ነው ጆሮ አለኝ ባጣ አንድ ነገር ካልሲ አላጣም ወገንታት እሰልበዋለሁ የተገኘውን ባለው አየር ቦስና ሶል አላችሁ ሰላቢኒ ሰላም አልባልም ነው እኔ ቦስ ዋናው ሰይጣን ነው ሶል ሰላቢው ነው ይሄ አይነት ጥላ ነው እሺ ነው ቆይ አልገባኝ አለለ ምክንያቱም ሽልጥልጥ ነህ ያኔ መሰለው ወንድ ሴታ ሲታረጋለ ሲጀምር እኔ ሽልጥልጥ ባላረገው ኖሮ ይሄ ሰው የሚስት ያገባ ዳሪ አሳርፈው ማን ነው ዳዲ እኔን እንዳይሆን ብቻ ነገርኩ እኮ ቦስ ሽልጥልጥ ነው ያ ነገር ወጋው በጦር ብለኸኝ ነው ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ ትዋናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚህ ይዋኛችሁ ዳይፍ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ አለን እዚህ 40,000 ሊትር ታቀር ስላለ ችግር የለብንም መጣችሁ ትጠጣለ ማን ነው ትዋኛላችሁ እማችሉትን እናለማምዳለን ስፔሻሊ ቺኮች ጉዳቱሉም ቆጭ ከመልክ ራሱ በረከት ይመስላል አክሽኑ እንቅስቃሴው ምናምን ነፍሱን ይማረውና ነፃነትን በጣም ነው ይመስለው አወራሩ ራሱ በጣም የሚገርመው እንደምታውቁት እንግዲህ ናሲን ጀምረዋል የቤተሰብ ጨዋታን እንግዲህ ብዙ አስተያየቶች እየመጡ ነው ሁሌ እኔ እንደምለው ራሳቸውን ሆናችሁ ነው እንደምለው ሌሎችም ሰዎች እንደዚህ አይነት ሐሳብ እየሰጡ ነው ያሉት ስለ የቤተሰብ ጨዋታ ምክር ወይም ደግሞ የተሰማኝን የቤተሰብ ጨዋታን ለማቅረብ የታጫችሁ ሰዎች ወይ ደግሞ ወደፊትም እድሉን አግኝታችሁ ፕሮግራሙን የምታቀርቡ ሰዎች ፕሮግራሙን ራሳችሁን ሆናችሁ ቅረቡ ነፃነት ወርቅነህ ያደርግ የነበረውን ነገር ለማድረግ እንደሱ ለማሳቅ መጮ መዝለል መጨፈር ያጓጉል አክቶች ማሳየት አይጠበቅባችሁም በቃ ነፃነት እንደዛ አያደርግም ነፃነት የራሱን ከለር ነው ይዞ የመጣው ዝም ብሎ እኮ ያስቀናል ይወላችሁ እናንተ ለማሳቅ ተዘላላችሁ ትላላችሁ ነፃነት ጥያቄ ጠይቆ መልሱ በቃ ጸጥ ብሎ ራሱ ሲመለስለት እጁ ስላጣመረኩ እንስቃለን እናንተ ራሳችሁን ሆናችሁ ኑ በቃ ያ የነፃነት ከለር ነው የነፃነት ከለርን ወደነው ነበር አሁን እከሌ ሲመጣ እከሌ ደግሞ ያንተን ከለር እንድንወደው ዝም ብለህ ራስህን ሆነ ቅረብ አንተ አቅም በቻለው መንገድ ግፊ ከዛስ ከተሳካላችሁ ተሳካላችሁ ከወደድናችሁ ወደድናችሁ በሂደት ደግሞ ማንወዳችሁ ምክንያት የለም እንደ ምሳሌ ከሆኑ አመታት በፊት ኢቲቪ ሐሙስ ጥያቄና መልስ ውድድር ደረጃ ኃይሌ ያቀርብ የነበረው እዛ ፕሮግራም ላይ በመሃል ደረጃ ኃይሌ ይወጣና ገጣሚ ሜሮን ጌትነት ትገባለች ታስታውሱ ከሆነ ምናልባት የምታስታውሱ ሰዎች ሜሮን ጌትነት ስትገባ ብዙ ሰው አትችለውም ብላ ተብሎ ነበር አማን ነው አትችለውም እና የእውነት አዲስ ሰው በመጣ ቁጥር ትንሽ የሆነ የሚከብድ ይመስለናል ለተመልካችም ለምንም ይከብዳል በሂደት ግን እንወደዋለን ሜሮን ጌትነት ራሷን ሆና ነው የቀረበችው በሂደት ወደድናት ከዛስ እንደውም ደረጃ ኃይሌ ይሻላል ሜሮን ጌትነት ይሻላል እስኪባል ድረስ አዲስ ሰው ሲመጣ ደንብ ነው በቃ ይኮ ማንንም ድንገት መጥቶ ሊወደድ አይችልም አዲስ ቦታ ስለሆነ የምትገቡት አዲስ ቦታ ስትመጡ ስታስመስሉ ነፂን ለመምሰል ሞከረ አይችልም እንደ ነፂ መሆን አይተበቅባችሁም እንደ ራሳችሁ ሁኑ ፕሮግራሙ የሳቅ ፕሮግራም አይደለም የጥያቄና መልስ ነው መታችሁ የተሰጣችሁትን ጥያቄ አንብቡ የተሰጣችሁን መልስ እየሰማችሁ ልክ ነው ልክ አይደለም አስብሉ ከዛስ ትንታኔ መስጠት የምትችሉ ከሆነ ስለ ጥያቄው ሁሉን ነገር ለማሳቅ ጥረት አታድርጉ ፌል የምታደርጉት እዚህ ጋር ነው በቃ ለማሳቅ ስትሞክሩ ፌል ታደርጋላችሁ አትሞክሩ ለማሳቅ ነፃነት ወርቅነህ ለማሳቅ ሞክሩ አያውቅም ሲያወራ እንስቃለን ለምን ንግግሩ ያስቀናል ስለለመድ ነው ስለወደድ ነው ይሄ ሁሉ ስንወዳችሁ ንግግራችሁ ሁሉ ሊያስቀን ይችላል ለዛ አትጋጋጡ ለማሳቅ በቃ አትጋጋጡ ነፂን ለመሆን ራሳችሁን ሆናችሁ ቅረቡ ትክክለኛ ሐሳብ ነው ግን እኛ የምንመለከተው ሰዎችም ማስተካከል አለብን እንደሱ እንዲሆኑ መጠበቅ የለብንም ስለዚህ ራሳቸውን እንዲሆኑ መፍቀድም አለብን እድል መፍጠር አለብን እንግዲህ በታሰረው በወንድሜ መንሱር ጀማል እንዲሁም በመንቴ ቢሊየነር እንዲሁም ከዚህ በፊት ከኔ ጋር ሚዲያ ላይ እንግዲህ ካያቸዋቸው ሰዎች አንፃር እንግዲህ አሁን ከተፈጠረው እየሆነ ካለው ነገር እንግዲህ የተለያየ አስተያየቶች ወንድሞቼ እህቶቼ ተሰጡኛላችሁ ያቀረባችሁልኝ ነው እንደው ዛሬ ትንሽ አንዲት እውነት ላካፍላችሁ ብዬ ነውና ስለተፈጠረው ነገር
እጅግ በጣም እያዘንኩኝ እንግዲህ በእነዚህ ወዳጆቼ ዘንድ እንግዲህ እኔ እንደምረዳ እንደምደገፍ መስላችሁ የነበረ ያው እኔም በፕራንክም አይደል የምታውቁኝ እኔው ራሴ የምደግፋቸው እኔው ራሴ የምረዳቸው በሀሳብም በገንዘብም እንደዛ ነበር። እውነቱ እንግዲህ በተገላቢጦሽ አይምሯችሁ ላይ የተለያየ ሀሳብ ከተፈጠረ እንዲሆን ካላችሁ እንግዲህ እውነታው ፕራንክ ነው። እንግዲህ እኔ ያልኳችሁ ወዳጆቼ ቢሊየነሩም ያም እንግዲህ ያው እነሱም የራሳቸውን ፕራንክ ህይወት ይሄዱ ነው። ስለ እውነት ግን እኔ ለሀገሬ መቆም ምፈልግ ለሀገሬ ትልቅ አሻራ መስራት ምፈልግ አንድ ወጣት ነኝ። አንድ ወንድማችሁ ነኝ። ለነገ መቆም ምፈልግ። ከዚህ አንፃር እንግዲህ ፕራንክ ከተደረጋችሁም ሶሪ፣ እውነታው ግን ይሄ ነው። ስለዚህ ከዚህ በኋላ ይሄ መጣብኝ እንዲህ ተፈጠረብኝ የምትሉም ካላችሁ አይደለም ወደ ህግ ወደ እኔ ብትመጡ ክፍት ነው ብዙ ቢሮዎቻችን። አሁን በጀመርኩ ጉዳይ ደግሞ ብዙ የተዘረፉ የተጨበረበሩ ሰዎችን በማስመለስ ስራ ላይ አግዙኝ። እኔ ስለማልዘርፍ አግዙኝ፣ አጭበርባሪም ስላልሆንኩ አግዙኝ። እንግዲህ ለእውነት እንኑር እላለሁ። እንግዲህ ይሄ ሁሉ ነገር እስካሁን በተፈጠረው በዲጂታል ዓለም ቀዳሚነቴን ያውላችሁም ታውቃላችሁ። ብዙዎቹ እኔን እያዩ ነው የመጡት፣ እኔም እንደደገፍኳቸው ናቸው። ስለዚህ እውነታውን ልንገራችሁና እኔው ራሴ በገንዘብ በብርም በሐሳብም የረዷቸው ሰዎች እናንተ በተገላቢጦሽ ማይኮን በሳላችሁበት ህይወት ያ ከሆነ ፕራንክ ነው ብላችሁ ተቀበሉትና እውነታው ሚኮ ማይክ ይቀጥላል ነው። አመሰግናለሁ። እረፍ ማለት ይሄን ነው። በቃ ከናያው ሞተልሽ ይባላል። ፕራንክ ነው። መንሱርንም ምንድነው ቢሊየነር ምንቴ የሚባለውንም እኔ ነኝ መረዳቸው አለ ደግሞ ዛሬ መጥቶ። ከዛም አልፎ ተርፎ ደግሞ ለተጉላሉ ሰዎች ምናምን ፕሮግራም እሰራለሁ ብሎ እንትን ብሏል። ድምጽ ሆናቸዋለሁ ያለ ምክንያት ገንዘባቸውን ለተበሉ ለተጭበረበሩ ሰዎች ብሏል። እኔ ስለማልሰርቅ ብሎናል። እሺ ጥሩ ሰርቀኸኛል የሚለው ወንድም መጥቷል። ለዚህ ሱስ ምን መልሳለህ? ማይኮ ፕራንክ የሚሰራው ልጅ የአንድ አካባቢ ሰዎች ነን እና ማይኮ ከሚሊየነር ምንቴ ጋር ነኝ ምናምን የሚለው ማለት ነው። አንድ አካባቢ ሰዎች ነን እና የዛሬ 6 ዓመት ድምጽ ማጉያ አዋስኩት ድሃ እያለ ማለት ነው። ያውም ጉርድ ሾላ የቀጠረ ቦታ ድረስ ነው ወስጄ የሰጠሁትኝ እና እንትን ያሉ የተበደላችሁ ሰዎች ችግርን እናስመልሳለን የሚል ኮሚቴ ይሁን ቢሮ አቋቁሟል። እኔ ግን የዛሬ 6 ዓመት የወሰድክብኝን ድምጽ ማጉያ በጓደኞችም ባስልክ አልመለስክልኝም። ስልክም ብደውልልህ አታነሳም። ስለዚህ የመጀመሪያ የኔን መልስልኝ እስቲ ማለት የሌሎቹን ከማስመለስ በፊት እና ኢንተበርሲሳ የሆነ እውነትን ይዘው ሲንቀሳቀሱ ተመልክተ የሆነ የሚመስል ነገር ለመስራት ከመንቸፋቸፈ በፊት እባክህ በመድኃኒዓለም የኔን ድምጽ ማጉያ የድሃውን መልስልኝ እልሃለሁ። ሜንሽን አድርጉለት ለማይኮ ፕራንክ እሺ። ለተበደሉ ሰዎች ድምጽ ሆናለሁ ብላል። የኔ ማይክ መጀመሪያ መልስ እያለ ነው። ኮፒ ነው እንግዲህ እና አሁን ተበርሲሳ ሰሞኑን በጣም ድላቸው ነው እውነት። አሁን ተበርሲሳ በእግረኛው ሚዲያ ላይ መጥቶ ያላቸው ነገሮች አሉ። እነሱ ቪዲዮዎችንም እንመለከታለን። መንሱር ባዚ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመትህ ወደ ጥንካሬ ይቀየርበታል። ይህንን ፕሪንስፕል መንሱር ላይ በትክክል የሰራውበት ነካካውት፣ ደጋግሜ ነካካውት። ጅል ስለሆነ ማለት ነው። ደጋግሜ ስነካካው ተናደደ። ሚዛኑን አጣና ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖ ታየ። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ፖስት ሲፖስት ሰዎች አዩትና አውንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደ እኔ የመጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን ነው የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱ ስጡን ቢል አይሰጥም። ሲጀምር ደማቸው ምናምን የሚባል አለ።
ጤነኛ የኩላሊት ህመምተኛ ያሉን ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባኝም። ኩላሊት የሚፈልጉ 1 ሚሊዮን ምናምን በ1 ሚሊዮን ህዝብ ውስጥ የሆነ ደረጃ 3-2 ሰዎች ኩላሊት የሚፈልጉ ሰዎች ባለበት ሀገር ላይ ጠቅላይ ሚኒስትሩ ላይ ሄዶ መንጠልጠል እሳቸው ላይ ተደግፈው የሆነ ገንዘብ ፍለጋ ነው እንትን የተባለ። ስለዚህ የተቻለኝን የአቅም መንሱርን ከአቅም በታች ነው ሲጀምር መንሱር ከአቅም በታች ስለሆነ አንድ ትምህርት እንዲማር ፈልጋለሁ። የሚገባውን ትምህርት አስተምሬዋለሁ። ያረኩትን አድርጌዋለሁ እና ሲያዝ ግን መጀመሪያ እኔ ነበርኩ የደወልኩለት። የተያዘ ልክ ሲገባ ማለት ለሱ አይደለም ለሰንበዲ ደውዬለት አገናኘኛል ስለው የኔ ብሔርና ኦሮሞ ሆነህ አለ ኦሮሞን ታሳድዳለህ ወይ አለ። አሁን የኔ ብሔር ነው። አሁን ብሔሬ ትዝ አለ። ድሮ መልኬ ነበረ እንትን የሚለው አሁን ብሔሬ ትዝ አለ። ቁርስህን በልተህ ምሳህን የማደግም ብሎ ነበር። አሁን ባላት ንግግር ከሆነ ቁርሴን በልቼ ምሳዬን የማልደግም ሰው ስለሆን እኔ ደግሞ የእሱ ብሔር ስለሆን ቆይ እስቲ ምሳህን እኔ ልቻልህ ነበር መባል ያለበት አይደል? እንደዛ ነበር መባል ያለበት። አሁን ብሔር ውስጥ ለመሸሸግ ሞክር። ባለፈው እስልምና ውስጥ ሲሽሎኮሎክ ነበረ። መጣና ደግሞ አሁን ብሔር ማምለጫ መንገድ ነች። ኦሮሞ ስለሆን ሰውን አሳስት የሚል ብሔር የለንም። ለራሱ ጥቅም ሲል የሚወጥባት መንገድ ነች። የኔ ቤተሰቦች ባለፈው እንዳልኩት ዛሬም ድረስ በአንድ አህያና በአንድ በሬ ነው የሚያርሱት። የእነሱን ኦሮሞነት ተጠቅሜ ከተማ ገብቼ በእነሱ ስም እንድሰርቅ ፍቃድ ስጠኝ ነው። ስለዚህ በዚህ ደረጃ ምጃጅ ያደለት ሰው አልነበርኩም እና ለምን መሰለችን ኦሮምኛውን የሚያወራ ጀስት እዛ ጋር መርማሪዎቹ የኔ ብሔሮች አንድ ናቸው ላይሆኑ ይችላሉ ሊሆኑ ይችላሉ። ስለዚህ ያዝኑልኛል ብሎ ስላሰበ ነው። ጭንቅላቱ የዶሮ ነው። በዛ ነው እንትን ያለኝ እና ከገባው ይገባዋል። ጥሩ ትምህርት አስተምሬዋለሁ። ጥሩ ተማሪ ከሆነ ለወደፊቱ ሜቢ መንግስት የሚለቀው ከሆነ የኔ ጉዳይ አይደለም። በአሁኑ ያለው ስራ መንግስት የሚለቀው ከሆነ ጥሩ ተማሪ ሰቃይ ተማሪ ሆኖ ይወጣል ብዬ ተስፋ አደርጋለሁ። ካነሳህልኝ እዛው እኔ እንኳን ላልፈው ነበረ። መንሱር ተይዞ ወደ እስር ሲገባ እዛው እስር ቤት እንግዲህ እየተያዘ በቁጥጥር ስር እየዋለ አናግረኸው እንደነበር አሁን ስለነገርከኝ አብዛኞቹ ታሳሪ አርቲስቶቹም እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ አሁን ተያዘ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንደ አሳሪያችን አሁን ተበርሲሳ ነው እንደ እስኪሉ ድረስ ያደረሰው አንዱ ይሄ ነው እና ገርሞኝ ነው አንተ በውስጥ የነበረ ፈርቼው ላልፈው ስል አነሳኸው። አንተ ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ። አባል ነኝ ብዬ እንግዲህ አሁን ተበርሲሳ በጣም ትልቅ ትግል ነው ያደረገው በዚህ ጉዳይ። እንግዲህ አሁን ነፍስ ማስያዝ ነው እንዲህ አይነት ነገር ከባለ ሀብቶች ጋር ምናምን በጣም ትልቅ ቁማር ነው። እንግዲህ መጨረሻውን ያሳምርለት። በጣም አሪፍ ነገር ነው የሰራው። ውጤቱ እየታየ ነው። እርግጥ ነው ነገ ከነገ ወዲያ እነሱም ይወጣሉ፣ ብዙ ትምህርት ይማሩበታል ብዬ አስባለሁ። ከእነሱም አንዱ አካል ነኝ እያለ ነበር። ሌላም ደግሞ ጉድ ሰምተናል፣ ወደ በኋላ እንሰማዋለን። ስንቅና ትጥቁስ ነበረ መቼም ይሄን ያክል አንድ ፌዴራል ፖሊስ ጋር እንደዚህ ከሰራህ አንድ በሲቪል ሆነህ ፖሊስ ቢሆን መታጠቅ አለ፣ ስልጠናው አለ፣ ራስን መከላከሉ አለ። እንዳንተ ደግሞ በሲቪል ለሚኖር ሰው ደግሞ እንዲህ አይነት ኬዝ ውስጥ መግባት ራሱን የቻለ ሪስክ አለው። ይሄን እየሰራህ ነው በሚል በመሀል ግን እንደው ጥበቃም ወይም ደግሞ አንተንም ማስታጠቅ ነገር ነበረ? በዚህ ዋናው ነገር ሰው እንደዚህ አይነት ነገሮች ትጥቅ አይደለም የሚያድነው ሲስተማቲክ መሆን ነው። ሲስተማቲክ እነሱ ሰፈር አለመድረስ ነው። እነሱ ሰፈር አልደርስም፣ እኔ ሰፈር ከደረሱ ደግሞ የማመልጥበትን ወይም ደግሞ ከነሱ ጋር ግብግብ የማልፈጥርበትን መንገድ መድረስ ነው። አሁን ድረስ እነሱ የት እንዳለው አያውቁም፣ እኔም የት እንዳለው አልነገርኳቸውም። እንደዚህ ሶሻል ሚዲያ ከማስፈራራት ውጭ ሰፈሬን አያውቁትም፣ ሰፈራቸውን አላውቃቸውም። በዚህ ርቀት ውስጥ ነው ያለ ነው እንጂ ጠባቂ ባለበት ሀገር፣ ህግ ባለበት ሀገር ጦርነት ጥይት ይዞ የሚዋጉበት አግባብ አይኖርም። ሲጀምር ለወደፊቱም አይኖርም። ከመጡ መምጣት ነው። ከፎከሩ ደግሞ ያው ፈሪ ናቸው ያስታውቃሉ። እስካሁን ሰፈራቸው አልደረስኩም። እነሱም ሰፈር ያመጡ
በነገርህ ላይ ኮሚሽነሩ ይሄን ጉዳይ እንደነሱ እንዲህ ወለም ዘለም ከሆነ አለቅህም፣ በትክክል ደግሞ ከሰራሃው ማደርግልህን አላውቅም አታውቅም ያሉት አለ። እንግዲህ ሌላም ጉድ ሰምተናል። በዚህ ኬዝ አንዴ ተነካር ሲነካካ አንድ ጉዳይ ብዙ ጉዶች ይወጣሉ። የሰራዊት ፍቅሬ የሰማያዊ ፈረስ ፊልም በሱ በጣም ይደነቅ ነበር። እንደውም ነብይ ነው እስከመባል ደርሶ ነበር ሰራዊት ፍቅሬ። ግን እሱን ፊልም ከየት አመጣው? ማስታወቂያው ሰማያዊ ፈረስም ቢሆን እኔ የማውቀውን ያህል አንተ ስለማታውቀው ሰማያዊ ፈረስም ከየት እንደመጣ ነው ያውቀው። ሰማያዊ ፈረስም አሁን ዋና ሰማያዊ ፈረስ ስትል ነው የሰማው። እግረኛው ኤፍሬም አብዷል። አሁን ኤፍሬም ይባላል። በጣም ጂኒየስ ተማሪ ነው። አርባ ምንጭ ዩኒቨርሲቲ ነው ዋተር ቴክኖሎጂ ያለው። የእሱ መመረቂያ ጽሑፍ ነበረ እና የውሃ ሀብት ሚኒስቴር የነበሩትን በኢህአዴግ ጊዜ ስማቸውን ማልጠራው የጓደኛዬ ዘመድ ስለሆኑ ቱ ሪስፔክት ነው። እሳቸው ናቸው ለቻይና ሁላ ተሰጥቶ ቻይኖች ይሄ አርቲፊሻል ዝናብ የሚለው አካሄድ ላይ 1941 ዓ.ም ላይ አሜሪካኖች ሞክረውት ነበር። አፕላይ ያደረግነው እኛ ነን። ክብር ይገባናል። ሲጀምር ኢትዮጵያውያን በኤፍሬም በኩል ኤፍሬም የአሰላ ልጅ ነው። የአሰላ ፋና ሬዲዮ 2000 ዓመተ ምህረት ላይ ለኔ የደወላችሁልኝ ታስታውሳላችሁ? እኔ ነኝ። ምናልባት የቲክቶክ ስሜ ሌላ ስለሆነ ይሆናል እና እኔ ነኝ፣ ታውቁኛላችሁ። እናንተ ደውላችሁልኝ ስለዚህ ጉዳይ ጭምር ጠይቃችሁኝ ነበር። ኤፍሬም እንደዚህ አስተዋጽኦ ያደረገ እጅግ በጣም ለየት ያለ ብሪሊያንት ልጅ ነበረ። ያ ልጅም በጊዜው ያበደው የሱን መመረቂያ የሰራውን ስራ አዳማ ላይ የሜትሮሎጂ አለቃ ተደርጎ ነበር ተመርቆ እንደወጣ ማለት ነው። እሱ የሰራውን ስራ ለቻይኖች የሆነ ስብሰባ ላይ አንድ የውሃ ሀብት ሚኒስቴር የነበረው ሰውዬ በሲዲ ሲሰጥበት በተናገረውና ባደረገው አክሽን ነበረ እዚህ ሜክሲኮ አለም በቃኝ ነው የሚባለው እስር ቤቱ እዛ ከርቸሌው እዛ ሲታሰር በዛው ጨልሎ የወጣው። በደንብ ነገሮችን አሰበጣጥረን ዩኒቨርሲቲውንም ኢንፎርሜሽን ጠይቀን ስለ ሰማያዊ ፈረስ ታሪክ በቅርቡ ጠብቁን ጋይስ። ቢካዝ ውሸት የሆነ ጊዜ ቦታዋን ትስትና የሆነ ጊዜ እውነት ተራዋ ይደርሳልና የዛኔ አብረን እናወራዋለን። ትንሽ ጊዜ ስጡን። መልካም ቀን ይሁንላችሁ። እንዳለው ነው እውነት ምንድነው ቀኗ ሲደርስ በቃ ትወጣለች እና አንድ ደግሞ ከተጀመረ እስከ መጨረሻው መዘርገፉ የማይቀር ነው። ጉድ ልንሰማ ነው እንግዲህ። አሁን ተበርሲሳ ይህንን ጉዳይ እንደዚህ ፈትሮ እንዳይዝ ምርመራ ውስጥ እንዳይገባ 20 ሚሊዮን ብር ሁሉ እንስጥ ተብሎ ነበር፣ ለመደል ዝም በል ተብሎ ነበር። ነገር ግን እሱ ከጀርባ ከምርመራ አካላቶች ጋር ከፌዴራል ፖሊስ ጋር አብሮ ነበር የሚሰራው። ይህን ደግሞ ብዙ ሰው ያቅም ነበር። ዝም ብሎ ኢንፎርሜሽን እንደሚያመጣ ነበር የሚመስለው። ብዙ መረጃዎችን ይሰበስባል። ከፖሊሶቹ ጋር አብሮ እየሰራ ነበር። ያን 20 ሚሊዮን ብር ግን እንዴት አልቀበልም እንዳለ እንሰማለን። ይዤው ሄዳለሁ። በፍጹም አላባክነውም ይሄን እድል። ይሄ 20 ሚሊዮን ብር የቀረበው ከአስካሉ ካን ነው ባለ መስራች ከአቶ ገብረ ሚካኤል እና ከአቶ ዮሐንስ ከዳንኤል ዮሐንስ ከዳንኤል ብቻ ዳንኤል ዮሐንስ ይደውልልኛል። ሲደውልልኝ ምንድን ነው ያለኝ? ሰዎች አሉ፣ ብዙ አላወራንም። በዚህ በጣም ውስብስብ ታሪክ ነው ያለው። ፊንቴክን ብቻ ብንመዝ 300-400 ገጽ እንደ ድሮ ፓወሩ ቢኖረኝ ብጽፈው ደስ ባለኝ። ይወጣዋል። ዳንኤል ዮሐንስ ይደውልልኝና ሰዎች አሉ፣ እኔን አውቀዋለሁ፣ የቅርብ ግንኙነት ነው ያለን የሚሉ እነዛ ሰዎች 20 ሚሊዮን ብር ስጠውና ገዛኸኝ የጀመረውን ምርመራ ያቁም ብለውኛል። ልስጣቸው ታቆማለህ ወይ አለ። ለእነሱ ነው የሚሰጠው? ለአንተ ነው? ያው በእነሱ በኩል ለምን እንዲያደርሱ ነው። እሺ እኔ ከነዛ ሰዎች ጋር ምንም አይነት ግንኙነት የለኝም፣ አላቃቸውም። ሲጀምር ሲያሰኛቸው፣ ሲያስፈራሩ፣ ሲያሰኛቸው፣ ሲለምኑ የነበሩ ሰዎች ናቸው፣ ሎቢዎች ናቸው እነዛ ሰዎች። አሁንም በግምት እንጂ እነዚህ ናቸው ልልህ አልችልም። እነዚህን እንኳን ቢያንስ የራሳቸውን ድርሻ ቢወስዱ 10 ሚሊዮን ብር እጄ ይደርሳል። ይሄ ጅልነት አይደለም። ባይዘ እምቢ ማለት ጅልነት አይደለም፣ ከንጹህነት የሚመነጭ ነው። ስለዚህ እቺ ንጹህነቴን የተቻለኝን ያቅም ያህል ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ፣
የተቻለኝን ያቅም ይዤው እጓዛለሁ እልሃለሁ ወዳጅ። ቅድም ስለ 5 ብር እያነሳልኝ ነበር። ደሞዝ እንዴት ነው? ጊዜውን ጠብቆ እየገባ ነው? እሱ ላይ ትኩረት ማድረግ ነበረብን እኮ። እሺ እንግዲህ ይኸውልህ እኔ ቅጥረኛ ነኝ። ፕሪንሲፕሉ ምንድነው? በኢትዮጵያ ሆነ በሌላ ቢዝነስ ፕሪንሲፕል አንድ ሰው ብዙ ሰራተኞችን ይቀጥራል። በተቃራኒው እናስበው፣ ብዙ ሰዎች አንድ ሰራተኛ እንዲቀጥሩ። እኔ የአሰሪዎች አገልጋይ ነኝ፣ ይከፍሉኛል። 5 ብር የመክፈል ባይዜ ልመና ምናምን እርዳታ አይደለም፣ ግዳጅ ነው ያለባቸው። 5 ብር ይከፍሉኛል፣ ትእዛዝ ነው። በዚህ ውስጥ ግን ከ5 ብር በላይ የሚከፍሉ ሰዎች አሉ። 1 ብር የከፈለ ይካካሳል። ስለዚህ እነዚህ ሰዎች ሁሉ ያስቸግራቸዋለሁ ማለት ነው። ሁሉ ያስቸግራቸዋለሁ። የኢኮኖሚ ጉዳዮች አሳሳቢ ደረጃ ላይ አይደርሱም። እነሱ እስካሉ ድረስ እኔ ዲሲፕሊንን ይዤ እስከቀጠልኩ ድረስ የኢኮኖሚ ጉዳዮች አያሳስቡኝም ማለት ነው። በዚህ ምክንያት አገኛለሁ። ከመስሪያ ቤቴ ከሚሰጠኝ ደሞዝ በላይ 5 ብሯ እኔ ትጠቅመኛለች። ብዙ ወጪም ስላለብኝ በማውጣቸው በመልመራ የማውጣቸው ብዙ ወጪ ስላለብኝ ያንን ግዴታ አለባቸው። እንደውም ከደንብ ከማልከፍሉም ካሉ ወደ ፍርድ ቤቱ ላሊስ ሊወድ ይችላል። ድምፃዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድነው ያላችሁን መረጃውን ይዘናል። የተበዳዩዋ ታሪክ ግን በጣም ነው የሚያሳዝነው። እስኪ መረጃውን በአጭሩ ላቅርብላችሁ። በፋና ላምሮት ላይ የሚታወቀው ድምፃዊ አህመድ ማንጁስ ማክሰኞ መጋቢት 22 ቀን ቂርቆስ ምድብ ችሎት የቀረበው አንዲት ወጣት ላይ የአካል ጉዳት አድርሷል በሚል ነው። ነገር ግን የግል ተበዳዩ የተፈጸመብኝን ግፍ የፍትህ አካላት አሳንሶታል በማለት ስሜት በሚነካ ሁኔታ አጋልጣለች። ታሪኩ እንዲህ ነው። ተበዳዩዋ የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተመራቂና የራሷ ቢዝነስ ያላት ወጣት ናት። መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው። ምን እያደረክ ነው ተው ስትለው አልጋ ላይ ገፍትሮ ክፉኛ መደብደብ ጀመራት። በከፍተኛ ድምፅ ስትጮህ የሆቴሉ ሰዎች ደረሱላት። የወሰደባትን ስልኳንና ፓስፖርቷንም ፖሊስ አስጠራለሁ ብላ ጮሃን ያስመለሰችው። በጣም የሚያሳዝነው የህግ አያያዝ ነው ትላለች። ላንቻ ፖሊስ ጣቢያ ስትሄድ ፖሊሶች እሱን ጠርተው ቃል ከተቀበሉ በኋላ ወዲያውኑ ለቀቁት። ክሷን አቋርጣ እንድትታረቅም ከፍተኛ ጫና ፈጠሩባት። ጉዳዩን ወደ አዲስ አበባ ፖሊስ ኮሚሽን ወስዳ ዳግም እንዲንቀሳቀስ ብታደርገውም ፖሊስና አቃቤ ሕግ የተፈጸመባትን የአስገድዶ መድፈር ሙከራ ወደ ጎን ትተው ክሱን በድብደባ ብቻ አድርገውባታል። ይሄ አግባብ ስላልሆነ ህዝብ ይወቅልኝ ብላለች። በፍርድ ቤቱ ውሎም አቃቤ ሕግ በቀኝ እጁ በቦክስ ፊቷንና ከንፈሯን በመምታት ጉዳት አድርሷል ብሎም ክስ አቀርቦበታል በድምፃዊው ላይ። ድምፃዊው አህመድ በበኩሉ ከጠበቃዬ ጋር አልተመካከርኩም፣ እንዲሁም ጉዳዩን በእርቅ ለመጨረስ እየሞከርኩ ነው በማለት ጊዜ ጠይቋል። ፍርድ ቤቱም አህመድ ማንጁስ በ5000 ብር ዋስትና ከእስር እንዲፈታ አዞ መዝገቡ መልሶ ለማየት ለመጋቢት 29 ቀን 2018 ዓ.ም ቀጠሮ ሰጥቷል። እኔ እኮ በጣም የገረመኝ በማታውቀው ሁኔታ የሆነ ክፍል ሆቴል ውስጥ ራሷን አገኘችው ማለት ምን ማለት ነው? እንዴት በማታውቀው ሁኔታ? ወይ አደንዞን የወሰዳት ወይስ ምንድን ነው? ግልጽ አይደለም። አሁን እዚህ ጋር ራሱ ግራ የሚያጋባ ነገር ነው። ሸቀጤን ሙዚቃ ቤቴ ስወጣ አይሲዘፍር እንኳን ዘንጦ ሲወጣ ፕላንት ያዝለት ያንን ጅመት ያስኩት ልወሳስንበት የለም አንድ ምህረት እንዳንገናኝም በጭራሽ በሽተት የኛ ጀማ ፍቅር ነው እንጂ የለብን ጥላቻ ጭራሽ ማንስት ማስፈራራ ዘጫ ወጉን ይዛችሁታል። ፀሐይ መማር ተወዳለችን ሰርተን ቲክቶክ ሰው እንዳሳስተውብን ነው። በል ጭናችሁ ወደ የተመዘለጋችሁት ምልክቱ ሳይጠፋ ሱቅ በተላካችሁባት ደቂቃ ድሪል ምናምን
አራስ የሰይጣን ጀመ ከና ይናሩ ነው የምትመስሉት። ደግሞ የማዘሯን ነጠላ ጫማ ሽሽት ነው ከመጣች ምናምን እንዲህ እያለች የዶሮ ኩስ አራዲያ እና ይሄንን ፊት አይቶ ይሄንን አቋም አይቶ ሀሪፍ ሮስት ገረሰተ እኔ በግሌ ለ500 ሽልማት አለኝና መጣል ደግሞ ይሄ ቋናቱ ትልቅ ከመሆኑ የተነሳ ማለት ነው ሲራመድ እንዲህ አናትና ትከሻው እንደዚህ ቸርሲ ይመታል እኮ ያናት ገፋት ኡስማን በመድኃኒዓለም አንተ እንጀራ ዟሪ ብትሆን ጥቁሩንም ቀዩንም እንጀራ ከነምጣዱ ነው የምታደርገው በየሱቁ ውጥንቅጣናት ጭራሽ እዚህ ጋር እና እዚህ ጋር አስተክለ ወጤና እኮ ጋቢ ይመስላል ዛሬ አንገት ቀጥሞ አናት ተልቆ በትንሽ ተጠር የተደገፈ ጋር ነው የምትመስለው አንተ ዘብዝፍ ሌባ እንደማንኛውም ሙስማን የትምልኛለሽ ለጨዋታው ነው ታቆር ነው የሚያከሳስረን ምንጭት ይበልሽ ሰላም ጓደኞቼ እኔ የሰው ጅብ ሲባል ምናምን እመቤቴ ምስክሬ ናት አላምንም ነበር የእውነት እና በቃ ይሄ እኔ ማቀው ልጆኜ በቃ ጎረቤትም ቤተሰብ ምንም ሲል ነው ዛሬ ግን የእውነት የሰው ጅብ በአይኔ በዚህ በአይኔ በዚህ አየው ያው እንግዲህ የኛ ሰፈር በእግር የሚያስገባ መንገድ አለውና በእግር እየገባው መጀመሪያ ያየሁት እኮ ነው ውሻ ነው የመሰለኝ እግዚአብሔር ምስክሬ ነው ከዛ እየተጠጋኝ ሲሄድ እየቆመ ሄደብኝ ከዛም በኋላ ውስጣችሁ ደግሞ አንዳንዴ ፖሊስ መሆን ወታደር መሆን በጣም ትልቅ ጥቅም አለው ከዛ የቀረበ ሲመጣ ሞባይልን ከኪስ ያወጣውና እንደዚህ እየተነሳ ሄደብኝ ከዛ ሞባይልን ባትሪውን አበራውና እንደዚህ እንትን ሴት ሆነች እመቤቴን ነው ማለት እመቤቴ ምስክሬ ናት ከዛ እንደዚህ አሁን ሰው ላይ አይኑ ላይ አይበራም አይደለ እኔ አሁን ሰው አይኔ ላይ ሲያበራ አንተ ምን ሆነ ነው አይኔ ላይ የምታበራው ምናምን እላለሁ እንደዚህ አይኗ ላይ ያበራው እንደዚህ ይጠቀዋት ምንም አላለችኝም ብቻ ቶሎ እየፈጠነች ሄደች ከዛም በኋላ ሞባይሌን ወደ እንትን አልኩና ለምን አልከተላትም ብዬ ሲል የሆነ እንደዚህ ከዛ ወንድ ሆኖ እንደዚህ ተመለሰብኝ ከዛ ራሴን ተጠራጠርኩ እኔ ነኝ የተሳሳትኩት ብዬ ራሴን ተጠራጠርኩ መቤቴን ነው መላችሁ ራሴን ተጠራጠርኩ ከዛም በኋላ እንደዚህ ወደ ሆነ ሰፈር ገባብኝ እኔ ድሮ ሰው እንደዚህ ሲል በጣም በሳጭ ነበረ በጣም እናድድ ነበረ ዛሬ ግን በአይኔ በብረቱ አየው መቤቴን ነው መላችሁ በአይኔ በብረቱ እንደዚህ ሲመጣ በኔ ቀጥታ ነበር እንደዚህ አይኗ ላይ ያበራው ስከተላት ግን ምንም በቃ ይሄ እየፈጠነች ስትሄድ በቃ ብዬ ነው ልመለስ አልኩና መልሼ ደግሞ ዞሬ ሳበራው ወንድ ሆኖ ወደ እኔ እንደዚህ ወደዚህ እኔ በመሄድበት አቅጣጫ መሄድ ጀመረ እመቤቴን ነው መላችሁ ብቻ ምን ተማርኩ ከዚህ የኛ ሰው ሳያስተውል ምንም አይልም አንዳንድ ረሃብተኞች ግን ሊጨምሩበትም ሊቀንሱም ይችላሉ አንዴ አስመሳይ አድርባዮች አሉ አይደለ ሊጨምሩበትም ሊቀንሱም ይችላሉ ብቻ ይሄን ያስተዋልኩት እኔ እኮ ግራ ይገባል እንደዚህ የሚሉ ሰዎች አሉ አሁን ይሄም እንደዚህ ይላል እና እናንተ በዚህ ጉዳይ ላይ ምንድነው ሐሳብ ያላችሁ እስቲ ኮሜንት ላይ ጻፉልኝ ሰላም ጤና ይስጥልኝ እንዴት ናችሁ such a beautiful day ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው በተለይ ደግሞ ሙዚቀኛ ሆነው ወይ ድምጻዊያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው እኔ እንግዲህ በፋሚሊ ሁለቱም አሉ ፕሮቴስታንትም አሉ ኦርቶዶክስም አሉ so I don't have any problem የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምጻውያን እምነታቸውን ሲቀይሩ ብዙ ጊዜ
የሚሰጡት መግለጫ ነው የሚገርመኝ። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው? እኮ ሶ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገ ዘፈኑ ታውቆ አልበምን ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ምኑ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ አንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩ። ያቺ ክሬሟ ታይም ዝቅ ጅው ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ ሆኖ ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰው ልጅ ማሳመን ነው ከባድ ይሆናል። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ተደፈጥጧል። በፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ አንዳንድ ይሄ የሆነ ጊዜ ላይ የሚወራው ይሄ ሳይንቲስቶች ጋር የሚሄዱ ሳይንቲስቶች ምላችሁ ይሄ ጠንቋዮች፣ እኛ ሰፈር ውስጥ ሳይንቲስት ነው የምንላቸው እና ይሄ ሽንት አመድ ምናምን ደበላልቆ ምናምን ይገጫል። እነዛ ሳይንቲስቶች ጋር ሄደው የሚካድሙ ካሉ ኦኬ ያ ሜቢ እንግዲህ ጥልቅ አሰራር ሊሆን ይችላል። አይ ዶንት ኖ። ግን እዛ አመድ ውስጥ ያለ ሰውዬ ህይወትን ተንቢዮ ይቀይራል ብሎ ማሰብ በራሱ በጣም የሚያስገርም ነው። ኤኒዌይስ እንደዛም ከሆነ ኦኬ ዘፋኝነት በራሱ ኃጢአት ነው። የሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። ያው ትላንት እንደተነጋገር ነው ከ1 እስከ 15 ደግሞ አዳሜ ስደፈጥጩ ነው የምትዩ። ስለዚህ ሁላችንም ገቢ ነው። ንጹህ ነኝ ምናምን ብሎ የሚወጣ ሰው ካለ ይገርመኛል። አንድ እንግዲህ እንደ ማምለጫ የሚታይ ያው እንግዲህ ለኔ ሲነግሩኝ የነበረው ትላንት በኢየሱስ ክርስቶስ ካመንን እንድናለን ነው። ሁላችንም እናምናለን። እንግዲህ ያ ነው ጥልቁ አሰራር ምናምን ብለህ ግን እዛ ጋር ወዳጆችን ያሳልፍከውን ያ እምነቱን ምኑን እንትን የኖርኮን ህይወት ምናምን ፕላስ የጻፍናቸው እንደው የፍቅር ዘፈኖቹን እንኳን ትተን እኮ ስንት የሚያርቁ ስንት የሚያስተካክሉ ሀሳብ ያለባቸው ዘፈኖችስ እነዛን ጽፈናል እኮ አይደል እንዴ? እርዳታ ላይ ምን ላይ ሰው ማስተባበር ላይ ምናምን ተሳትፈናል። ለሶሳይቲው የምታደርገው አለ። ልጆችን ኢንስፓየር አድርገናል ምናምን። ያም ሁሉ ነው ጥልቅ። የሰው ልጅ ወደ ሆነ ነገር መቀየር መብቱ ነው፣ ግን ኮምፖዠር ሊኖር ይገባል። ያመንክበት በፊት የነበርከው ህይወት ያሳለፍከውን የ20 ምናምን ዓመት ጉምድ አድርገህ የምትጥለው ነገር አይደለም። ገባ? ፈጣሪም ደግሞ የነፍስን የውስጥህን የነፍስን ስለሚያይ እዛ ጋር ከሰው ጋር መታገል አይጠበቅብህም። ለማንም ፕሩፍ ማድረግ አይጠበቅብህም። ፈጣሪ ያየዋል፣ እንትን ያደርጓል። መሄድ ራሱ እኮ አይጠበቅብህም። ኢንፋክት ተቀይር ያለው ብለህ ማናውንስ ማድረግ አይጠበቅብህም። በርን ከዘጋ አለቀ። የሚያስጨንቅህ ምናምን እንደው እንዲህ ባላረግ የምትለው ነገር አለ። እሱ ካለ እሱን ቀይረው ለብቻ መብትህ እኮ ትችላለህ። ወጥተህ መደፍጠጥና ይሄ እንትኑ ማድረጉ ግን እንግዲህ የትራንስፈር ማኒ ካለው እንደዛ ካለው ማድረግሽ ችግር የለውም። ቻፓው ካለው ማለት ነው። ያው እዛ ኮንትራቱ ላይ ሊል ይችላል። ከሌለው ግን ትሩ ጄኒዩን የሆነ እንትን ከሆነ አናውንስ ማድረግ አይጠበቅብህም። ተጸጽተህ አይደል የሆነ ነገር ረብሽው አይደል? እኔ አሁን ባለውበት በጣም ደስተኛ ነኝ። በቃ ደስ የሚል ህይወት ነው ምኖር እና ምንም የሚረብሽኝ ነገር የለም። አንተ ረብሽኛል ካልክ ግን ፊክስ ማድረግ ትችላለህ። ብዙም ተማርክ ምን ይላሉ ሌሎቹም ተከትለው እንትን እንዲያደርጉ ነው። አዎ አከታተልማ አየን እኮ ሁሉም ይወጣላ ጥልቁ ነው ይላል። ሲበርድበት ነው ግን ፕራይም ታይሙ ሲጠፋ
ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል። እኔ አሁን ብዙ ጊዜ ሞክሬያለሁ፣ በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማንም ሰው የ3 ወር ደሞዝን አይከፍልም። የፊርማ ካለው አይደው ነው ገባ እና ነው አስቡበት ለማለት ነው። አሁን ሄዳችሁ ያው ዘባርቃችኋል። ግን ከዚህ በኋላ ደግሞ ለመሄድ የምታስቡ ካላችሁ እኛ የምናየው ስፔሻሊ እኔ ማየበት መንገድ ይሄ ነው። ገብቷል? እንደዛ ነው ላለው ዋላ ለእኔ ሳሚዳን የተናገረው ውስጥ ምንም ጠብ የሚል ነገር አላገኘውም። በጣም አብዛኛው ነገር ትክክለኛ ነገር ነው። የኔ ሀሳብ ነው። እናንተ ደግሞ ምን ትላላችሁ? ኮመንት ሴክሽን ላይ ሀሳባችሁን አጋሩን። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችኋል፣ ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።